ሰላም እንደምናላችሁ የስምንተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 6 ኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ የሚለው ዩኒት ላይ ያለነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል እናያለን። ሁለተኛው ክፍላችንም የሚሆነው ኮንፍሊክት ሪዞሉሽንስ ወይም ደግሞ ሜካኒዝምስ ኦፍ ኮንፍሊክት ሪዞሉሽንስ የሚል ይሆናል ማለት ነው። በዚህ ርዕሰ ጉዳይ የተወያየ ለተወሰነ ደቂቃዎች አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም እንግዲህ ኮንፍሊክት ምን እንደሆነ ኮንሰፕቱን አይተናል። ፒስ ምን እንደሆነ ኮንሰፕቱን አይተናል። አሁን ደግሞ ኮንፍሊክት እንዴት አድርገን ሪዞልቭ እናደርጋለን። ኢትስ ሰምታይምስ ሲምፕል ቱ ፋይንድ አውት ሶሉሽንስ ቱ ኮንፍሊክት። አንዳንዴ እንግዲህ ቀለል ያሉ ኮንፍሊክቶችን መፍትሄ ለማግኘት ወይም ደግሞ ሪዞልቭ ለማድረግ በጣም ቀላል ሊሆን ይችላል። when the task becomes more difficult you may be tempted to ignore or set aside the conflict። አንዳንዴ ግን ጉዳዩ በጣም ሲሪየስ ሲሆን ሪዞልቭ ለማድረግ በጣም ይደብራችሁና ወይም ደግሞ ይከብድና ጥላችሁ ልትሄዱ ትችላላችሁ ወይም ልትተው ትችላላችሁ ማለት ነው። however if a conflict or other difference goes unresolved it can harm relationships። አያችሁ አንዳንድ ኮንፍሊክቶች በጣም መፈታት የማይችሉ ከሆነ በጣም ሃርም ይሆናሉ ወይም ጎጂ ይሆናሉ ማለት ነው። avoiding a conflict is also likely to aggravate it. Fortunately, there is a constructive approach to deal with any conflict in which the parties involved collaborate to achieve a positive, healthy outcome. አያችሁ ምንም እንኳ አንዳንድ ኮንፍሊክቶችን ሶልቭ ለማድረግ ያን ያክል ከባድ ቢሆንም ግን ሪዞሉሽን ሜቶዶች አሉ። እነዛን ሜቶዶች በመጠቀም ፖዚቲቭ የሆነ አውትካም ማምጣት ይቻላል ማለት ነው፣ ወይም ጤናማ የሆነ ውጤት ማግኘት ይቻላል። This approach employs conflict resolving skill which entails resolving disagreements in a way that is satisfactory to both parties። እንግዲህ እንደዚህ አይነት ሶልቪንግ ፕሮብለሞችን ወይም ፕሮብለሞችን ሶልቭ ለማድረግ የሚያገለግሉ የሪዞልቪንግ ስኪሎች ምንድናቸው መሰላችሁ? ዲስአግሪመንትን ሪዞልቭ ለማድረግ ወይም ደግሞ አለመስማማትን ፕሮብሌሞችን ለመፍታት በተለይ ደግሞ ሁለቱንም ፓርቲ ተጣዮችን ሁለቱ የተጋጩ አካላትን ለማስታረቅ እጅግ በጣም ምቹ የሚባል ሳቲስፋክተሪ የሆነ ለሁለቶችም አሪፍ የሆነ መላ ነው ማለት እንችላለን ማለት ነው። So conflict resolution involves finding a positive solution to disagreements or preventing it from becoming a large conflict። አያችሁ ኮንፍሊክቱ ወደ ከፋ ደረጃ እንዳይሄድ የምንከላከልበት ወይም ደግሞ የምናስታርቅበት ዋይ ነው ኮንፍሊክት ሪዞሉሽን ሜተድ የምንለው ማለት ነው። ኦኬ so people are weird to think of conflict in terms of winners and lose። ብዙ ጊዜ እንግዲህ ይህ ሀሳብ በጣም ዊርድ ነው። ሰዎች ሲጣሉ አንደኛው አሸናፊ አንደኛው ተሸናፊ መሆኑን ሲያስቡ በጣም ይደብራቸዋል ነው የሚለው። This is not always true, but just because one person gets his or her way when a conflict is resolved does not mean that the other person automatically lose። እንግዲህ ሁለት ሰዎች ተጣሉ፣ አንደኛው ዊነር አንደኛው ሉዝ ሊሆን ይችላል። ግን ሁለቶችም ዊን ተሆኑ ወይም ደግሞ ሁለቶችም ሉዘር የሚሆኑበትም አጋጣሚ አለ፣ ሁለቶችም ተጎጂ ማለት ነው። ሶ በዚህ ጊዜ ሁለቱም ተጎጂ እንዳይሆኑ ነው ኮንፍሊክት ሪዞልቪንግ ሜተዱን የምንጠቀመው ማለት ነው። ስለዚህ ሁለቶችም ቀደም ይኖሩበት በነበረበት ወይ እንዲኖሩ የማድረግ እንጂ አንደኛውን ፐርሰንት አውቶማቲካሊ ሉዝ እንዲያደርግ አይደለም ኮንፍሊክት ሪዞሉሽን ሜተድ የምንጠቀመው። ኮንፍሊክት ሪዞሉሽን መስት ቢ ቤዝድ ኦን ደ ዊን ዊን ሶሉሽን። አያችሁ ዊን ዊን ሶሉሽን መሆን መቻል አለበት። ሁለቶችም አሸናፊ ወይም ሁለቶችም ፖዚቲቭ የሆነ ነገር እንዲያገኙ ነው መሆን መቻል ያለበት እንጂ ሁለቶችም ሉዝ ሉዝ የሚያደርጉ ከሆነ ኢትስ ዲፊካልት። ስለዚህ ዊን ዊን ሶሉሽን which is an agreement or outcome that provide something to each party። ለሁለቶችም እጅግ በጣም ጠቃሚ የሆነ ነገር የሚያገኙበት መሆን መቻል ያለበት ማለት ነው። ይሄ መንገድ is more desirable because both party produce something። አያችሁ ሁለቶቹም ጥሩ የሆነ ሰላማዊ የሆነ ነገርን ያገኛሉ ማለት ነው። ኦኬ ለምሳሌ ሁለት ታጣቂ ቡድኖች ተኩስ ቢታኮሱ እና ሪዞልቪንግ ሜተድ ብንጠቀም ሁለቱን ለማስታረቅ ብንሞክር እንዴት ነው ሉዝ ሊሆን የሚችለው? ዊን ዊን ነው የሚሆነው። ያ ማለት አንደኛ ጊዜያቸውን አጥፍተው ነው እየታኮሱ ያሉት፣ ሁለተኛ ሀብት ንብረት እየዋደሙ ነው፣ ሶስተኛ ራሳቸው ህይወታቸውንም እየሰው ነው። ነገር ግን ይሄ ነገር እንዳይፈጠር አድርገን ሁለቶች ላይ ፒስ ተፈጠር ሁለቶችም ዊን አደረጉ ብለን ነው የምናስበው። ቢኮዝ አንደኛ
ጊዜያቸውን እያባከኑ አይደለም። ሁለተኛ ህይወታቸውን እየታደጉ ነው። ሶስተኛ ሀብት ንብረት እያወደሙ አይደለም። ስለዚህ ዊን ዊን ነው የሚባለው። ዊን ዊን ሶሉሽን ብለን ነው የምንጠራው ማለት ነው። ኦኬ መልካም። ኮንፍሊክትስ አር ኖርማል ፓርትስ ኦፍ ላይፍ። ከዚህ ቀደም ያለው ነው እንግዲህ ኮንፍሊክት ወይም ግጭት በህይወታችን ውስጥ ኖርማል የሆነ የሚተገበር ሁሌ ያለ ነገር ነው። It can happen in family, among neighbors, among various groups from various backgrounds. እንግዲህ ኮንፍሊክት በቤተሰብ ውስጥ አለ፣ በጎረቤት ውስጥ አለ፣ በግሩፕ ውስጥ ይፈጠራል። So it's very normal. What is important, however, is how conflict are resolved. በጣም ጠቃሚው ነገር ግን እዚህ ጋር ኮንፍሊክትን እንዴት መፍታት ይቻላል የሚለው ነገር ነው። በጣም ጠቃሚው ነገር ማለት ነው። As a result, it's critical to be well versed in the arts of handling and dealing with differences and contradiction. Different mechanisms are used to resolve conflicts. The following are the most common non-violent conflict resolution method. እንግዲህ የተለያዩ ሜቶዶችን በመጠቀም ሁለቱም ፓርቲ ወይም የተጣሉ አካላትን ለማስታረቅ እንጠቀማለን። ሶ ከታች የተቀመጡት እንግዲህ የተለያዩ ሜቶዶች አሉ። ኮንፍሊክትን ሪዞልቭ የምናደርግባቸው የተለያዩ ሜቶዶች ማለት ነው። ሶ እያንዳንዳቸውን ማየት እንችላለን። ሶ እዚህ ጋር የተዘረዘሩት እንግዲህ ሜቶዶች እንደምታዩቸው ወደ 4 የሚደርሱ ሜቶዶች አሉ። ኔጎሺዬሽን አለ፣ አርቢትሬሽን አለ፣ ሜዲዬሽን አለ፣ ሊቲጌሽን አለ። ኔጎሺዬሽን ማለት ድርድር ነው። ሁለት የተጣሉ አካላት በማደራደር የማስታረቅ ስራ መስራት። አርቢትሬሽን ሽምግልና የምንለው ነው። ኖርማሊ ሽምግልና በሰሜኑ የሀገራችን ክፍል በደንብ ይታወቃል። ሌላኛው ደግሞ ሚዲዬሽን ነው። ሚዲዬሽን ደግሞ ሁለት ሰዎች ቢጣሉ ሶስተኛ ወገን መሀል ገብቶ ማስታረቅ ነው። ሊቲጌሽን ደግሞ በፍርድ ቤት ምናምን የሚካሄድ የእርቅ ወይም ችግርን ሪዞልቭ የምናደርግበት መንገድ ነው ማለት ነው። ኦኬ ሶ እያንዳንዶችን ስናይ እንግዲህ የመጀመሪያው ኔጎሺዬሽን ነው። ኔጎሺዬሽን እዚህ ጋር እነዚህ ሰዎች አሁን ኔጎሺዬት እያደረጉ ነው። ኔጎሺዬቲንግ ኦን ኢሹስ በሆነ ጉዳይ ኔጎሺዬት እያደረጉ ነው። What is negotiation and how it used in conflict resolution? Negotiation ምንድነው? እንዴት ነው የምንጠቀመው? Negotiation is the process of taking directly to another person in order to resolve a conflict or dispute in a peaceful manner. It's a process of taking directly to another person in order to resolve the conflict or dispute in a peaceful manner. በጣም ፒስፉል ወይም ሰላማዊ በሆነ መልኩ ሁለት የጣሉ ሰዎችን ለማስታረቅ የምንጠቀምበት ዳይሬክት የሆነ ቶኪንግ ነው። ፕሮሰስ ኦፍ ቶኪንግ ነው የሚለው። ቶኪንግ ሁለት ሰዎች በንግግር ተነጋግረው በጠረጴዛ ዙሪያ ችግራቸውን የሚፈቱበት ዳት ኔጎሺዬሽን። ችግር ምንድን ነው? ችግሬ ምንድን ነው? ለምን ተነጋግረን አንፈታውም አይነት ነው ኔጎሺዬሽን ወይም ድርድር የምንለው። Two people face each other and share their feeling, expectation, what they want, what they don't want in order to find the solution. አያችሁ ሁለት የተጣሉ አካላት ፌስ ቱ ፌስ ይገናኙና ሀሳባቸውን፣ ስሜታቸውን፣ የሚጠብቁትን ነገር፣ የማይፈልጉትን ነገር፣ የሚፈልጉትን ነገር ይናገሩና ወደ ሶሉሽን ይገባሉ ማለት ነው። It entails bringing those who are at odds together. It necessitates the ability as well as the culture of tolerance and mutual respect. እዚህ ጋር ኔጎሺዬት በሚደረግበት ጊዜ አንደኛ the ability as well as the culture of tolerance and mutual respect ሲል ከካልቸር አንጻር ወይም ደግሞ ከባህል አንጻር ጀስት መተታው ማለት የአንዱን ችግር አንዱ መተው በቃ ተረድቻለሁ፣ እሺ ይሁን በቃ ችግር የለውም፣ አንተ እንደዚህ ነው የምትፈልግ በቃ ትቼዋለሁ ይሁን ችግር የለውም አይነት ነገር። ወይም ደግሞ ሚቹዋል ሪስፔክት ስንል ደግሞ በጋራ በመከባበር በቃ አጥፍቻለሁ፣ አጥፍተሃል፣ እንቶ ምንም አይሰራልንም አይነት ነገር ሁለቱ በጋራ ተገናኝተው ፌስ ቱ ፌስ ሶልቭ የሚያደርጉበት ወይም ሜተድ ነው ማለት ነው። A compromise is reaching during negotiation when both parties in a conflict agree to give up something in order to reach an agreement. ኦኬ እዚህ ጋር እንግዲህ ኮምፕሮማይዝ የሚባል ነገር አለ። ኮምፕሮማይዝ ማለት እንግዲህ አስታራቂ ሀሳብ ማለት ነው። ስለዚህ ኮምፕሮማይዝ is reached during negotiation when both parties in a conflict agree to give up something in order to reach an agreement. አግሪመንት ላይ ወይም ስምምነት ላይ ለመድረስ የሆነ የጋራ አስታራቂ ሀሳብ ማንሳት መቻል አለባቸው ማለት ነው። ኢቨን አንደኛው በጣም ተጎጂ ቢሆንም እንኳ በቃ ተው ይቅርብ፣ እንተው ይሄን ነገር ሰላሙ ነው የሚሻለን ተባብለው የሚነጋገሩበት ነው ማለት ነው።
Collaboration, like compromise, is an important component of effective negotiation. ስለዚህ ኮላቦሬሽን በዋናነት ደግሞ ኮምፕሮማይዝ ወይም አስታራቂ የሆነ ሀሳብ ይዞ መምጣት ለኔጎሽዬሽን እጅግ በጣም ጠቃሚ ነገር ነው። When you collaborate or work together, you form a bond with another person while working towards a common goal. When representing one's view and position, one should also be careful not to offend or hurt the feeling of others. እዚህ ጋር አንደኛውን ሲረዳ ወይም አንደኛውን ፊሊንግ ሲነግረው ጀስት የአንደኛውን ሀሳብ ላለመጉዳት ወይም የአንደኛውን ወገን ላለመጉዳት በጋራ ይሄ የሆነው እንደዚህ ነው፣ ይሄ እኮ እንደዚህ ቢሆን መስተካከል ይችላል ምናምን ተባብለው ፌስ ቱ ፌስ ተገናኝተው በቃ ሶልቭ የሚያደርጉበት መንገድ ነው ኔጎሽዬሽን። ሌላ ምንም ነገር የለውም። ኔጎሽዬሽን necessitate civilized behavior on the parts of both parties. The selfish behaviors of the participant has a significant impact on outcomes of the negotiation. እዚህ ጋር እንግዲህ ኔጎሽዬሽን ሲቪላይዝድ የሆነ ቢሄቪየር ያስፈልገዋል። በጣም የሰለጠነ ባህሪ መያዝ አለበት አንድ ሰው ማለት ነው። ነገር ግን ሰልፊሽ ቢሄቪየር ካለ ያ ማለት እኔ ያለውኩት ካልሆነ ነው ሰልፊሽ ማለት ራስ ወዳድነት ነው። ስለዚህ እኔ ብቻ የምጠቀምበት ሀሳብ ካልሆነ አይሆንም ልንል አንችል። ኦኬ። ስለዚህ ምን ማለት መሰላችሁ? አሁን ለምሳሌ ቀለል ባለ ቋንቋ የሆኑ ሰዎች ገበያ ላይ ሄደው እንበል የሆነ ዕቃ ሊገዙ ነው እና የዕቃው ዋጋ ጀስት 20 ብር ይሁን እና አንዱ ገዢ ደግሞ 10 ብር ካልሆነ እያለ ነው እንበል 10 ብር ሻጩ 20 ነው ገዢው 20 ነው እያለ ነው። ማን ነው ገዢው 10 ብር ሻጩ 20 ብር እያለ ነው። አንድ ሰው መጥቶ ለምን 15 ብር አታደርጉትም? አንተም 5 ብር ቀንስ፣ አንተም 5 ብር ጨምር። አያችሁ፣ ሁለቶችንም በማይጎዳ መልኩ ማለት ነው። ኔጎሽዬሽን ስንል ልክ በእንደዛ አይነት ወይ ተረዱት። Instead, fairness on both sides may result in an acceptable agreement. In this case, there is no third person or party involved in this process. በዚህ ፕሮሰስ ጊዜ እንግዲህ በኔጎሽዬሽን ቅድም አሁን የዋጋ ምናምን ያልኳችሁ ጀስት ሀሳቡን እንድትረዱት ነው እንጂ ሶስተኛ ወገን ይገባል ማለት አይደለም። በኔጎሽዬሽን ጊዜ ኖ ሰርድ ፐርሰን ወይም ሶስተኛ ወገን አያስፈልግም። ራሳቸው ሁለቱ ናቸው የሚፈቱት ችግሩን ማለት ነው። The conflicting party will negotiate and eventually reach an agreement. የተጣሉ ሁለቱ አካላት ወይም ሁለቱ ግሩፖች ብቻ ናቸው በጋራ ችግራቸውን የሚፈቱት ማለት ነው። ስለዚህ negotiation requires the willingness of both sides to talk together about their problem. ስለዚህ negotiation ወይም ድርድር የሁለቱ ሳይድ ወይም የሁለቱ ፓርቲዎች በጋራ ተግባብተው ፕሮብሌማቸውን የሚፈቱበት የጋራ የሆነ ንግግር ወይም ለመነጋገር የጋራ የሆነ ፍላጎት ያስፈልጋቸዋል ነው በቃ። እሱ ከሌለ ኔጎሽዬት ማድረግ አይችሉም። ክሊር። ስለዚህ በዛው አንደርስታንድ ማድረግ ተገቢ ይሆናል ማለት ነው። ኦኬ። an individual is mediating two person። እዚህ ደግሞ ስለ ሚዲዬሽን ነው። ሚዲዬሽን ወደ ታች እናያለን። ሚዲዬሽን ደግሞ በመካከል አንድ ሰው ጣልቃ ይገባል ማለት ነው። ይቺ ልጅና የሰው እየተጣልተዋል ሜቢ ካፕል ሊሆኑ ይችላሉ። ስለዚህ በመሃል ሌላ ሰው እያስታረቃቸው ነው ማለት ነው። ሚዲዬሽን እሱ ነው። a process in which a neutral third person or party known as mediator assists conflicting party in reaching an agreement. a process in which ኒውትራል ሰርድ ፐርሰን ኦር ፓርቲ። ኒውትራል ማለት ከሁለቱም ወገን ያልሆነ ገለልተኛ ሰው ሁለቱን ለማስታረቅ የሚገባበት ወይ ነው ሚዲዬሽን። ሚዲየት ማለት መዳኘት ነው፣ መሀል ላይ አድርጎ ሁለቱንም በጋራ በቃ አንተም ተው አንቺም ተው ብሎ መሀል ላይ የሚያስታርቅበት ወይ ሚዲዬሽን ብለን እንጠራዋለን። In this case, the mediator has no authority to impose a decision on the party. In this case, the mediator has no authority to impose a decision on the party. ያ ማለት ሚዲዬተሩ እንግዲህ ስልጣን የለውም። አንተ ለምን እንደዚህ አታረግም ብሎ የማስገደድ እሷንም የማስገደድ ምንም አይነት ስልጣን የለውም። ግን ፒስፉል በሆነ ወይ ለምን አንተ እንደዚህ ብትሆን መጀመሪያ እሱን ሄዶ ያናግረዋል። ከዛም እሷን ሄዶ ያናግራታል። ሀሳባቸውን ይረዳና የእሷ ፍላጎት እንደዚህ ነው፣ ያንተ እንደዚህ ነው፣ በቃ እንደዚህ አድርጋችሁ ታረቁ አይነት ነገር ነው ሚዲዬት።
Friendly intervention is made by the the neutral third party for the purpose of managing and dissolving conflict. Friendly ስንል እንግዲህ ለሁለቱም ጀስት እንደ ጓደኛው ነው። ቢኮዝ ፍሬንድሊ ካልቀረበ ችግሩ ሊፈታ አይችልም። ሁለት ሰዎች ቢጣሉ ሁለቱ ፓርቲዎች ላይ እኔ ፍሬንድሊ ነው የምቀርባቸው፣ ለሱም ለሷ፣ ወይም ወንዶች ከሆኑ ለሱም ለሱም ፍሬንድሊ ሆኜ ለሁለቱም ተው አንተም ተው ምናምን የምንልበት ዋይ መሆን መቻል ያለበት ማለት ነው። A mediator must have neutrality, promise not to take a side። አያችሁ ሚዲየተሩ ደግሞ አንደኛ ኒውትራል መሆን መቻል አለበት፣ ከሁለቱም ወገን ጎን ያልሆነ ማለት ነው። ከዛ በተጨማሪ ደግሞ ከአንደኛው ጎን የማያደላ ወይም ደግሞ ለአንደኛው ጎን የማያዳላ። ሴትና ወንድ ቢጣሉ ከሴቷ ጎን ሆኖ አንተ ነህ ጥፋተኛ ምናምን እያለ እሱን እየወቀሰ እንደዚህ አይነት ሚዲዬሽን የለም። ስለዚህ ሁለቱንም እኩል የሚያይ ፍትሃዊ የሆነ ሰው መሆን መቻል ይኖርበታል ማለት ነው። It's possible to do so at both the individual and national level። እንግዲህ እንደዚህ አይነት ሚዲዬሽን በናሽናል ሌቭልም በኢንዲቪጁዋል ሌቭልም ይካሄዳል። በናሽናል ሌቭል ስንል ለምሳሌ በሁለት ሀገሮች መካከል ጸብ ቢፈጠር ሁለቱን የሀገር መሪዎች ሊያስታርቅ የሚችል ሌላኛ ሰው ያስፈልጋል። አሁን በብሔራዊ ደረጃ ስንል ለምሳሌ የሆነ የታጠቀ ግሩፕ እና የፌዴራል መንግስት ሊጣላ ይችላል። ኦኬ ሜቢ ታስታውሱ ከሆነ ትግራይ ላይ ህወሓት የሚባል ግሩፕ አለ እና የፌዴራል መንግስቱ ነበረ እና ተጣልተው ስለነበረ ከናይጄሪያ የሆነ አንድ ባለስልጣን መጥቶ ሁለቶችን ለማስታረቅ ሞክሯል። ስለዚህ እና ናይጄሪያዊ ነው። እነዚህ ሁለቱ የተጣሉት የፌዴራል መንግስቱና የህወሓት ደግሞ ኢትዮጵያ ናቸው። ይሄ ሰውዬ ከሁለቱም ሳይድ አይደለም ኒውትራል ነው ማለት ነው። መጥቶ የማስታረቅ ስራ ሲሰራ ሚዲየተር እንለዋለን። እሱ ሚዲየተር ኦኬ they must be able to hear both sides of an argument and have a good listening skill። ይሄ እንግዲህ ሚዲየተር የሁለቶችንም ችግር መስማት ማዳመጥ ይኖርበታል ማለት ነው። አሪፍ የማዳመጥ ስኪል ሊኖረው ይገባል ማለት ነው የሁለቶችን ችግር ለመፍታት። they must also be impartial and fair judge። ፍትሃዊ መሆን መቻል አለበት። የሁለቶችን ከሰማ በኋላ ለአንዱ ብቻ ማድላት ሳይሆን ሁለቶችን በኩል ወይ ሊዳኝ የሚችል መሆን መቻል አለበት። they must be able to investigate root causes። አያችሁ ሩት ኮዝ ወይም ደግሞ የተጣሉበትን ዋነኛ ምክንያት ምን እንደሆነ ከመሰረቱ ጀምሮ መርምሮ አውጥቶ በቃ የተጣላችሁበት ይሄ ነው፣ ይሄ በቀላሉ መፈታት ይችላል፣ እንደዚህ አድርጉ ብሎ ሪዞልቭ ሊያደርግ የሚችል አካል መሆን መቻል አለበት ማለት ነው የሚዲየተር። ይሄ ሚዲየተር እንግዲህ አይዘር ኢንዲቪጁዋል ሊሆን ይችላል ወይም ደግሞ ግሩፖችም ሊሆኑ ይችላሉ። ሚዲየተሮች ኦኬ የሆኑ የተጣሉ ፓርቲዎችን ለማስታረቅ አንድ ሰው ብቻ ሊሆን አይችልም። ሁለት ሰዎች በግሩፕ ነው ሊሆን ይችላል ማለት ነው። ኦኬ mediation can be used in settling conflicts or disagreements that may occur between friends, husbands and wives, between different political groups, religious or ethnic group። እንግዲህ ሚዲዬሽን የተለያዩ ኮንፍሊክቶች ሲፈጠሩ ወይም ዲስአግሪመንቶች ሲፈጠሩ ለምሳሌ ያክል በጓደኛሞች መካከል፣ በባልና በሚስት መካከል፣ በተለያዩ የፖለቲካ ግሩፖች መካከል፣ በሃይማኖቶች መካከል እንዲሁም በብሔሮች መካከል ችግር ሲፈጠር ሶልቭ ለማድረግ የምንጠቀምበት መንገድ ነው ማለት ነው ሚዲዬሽን። ለምሳሌ ሚዲዬሽን እንደ አንድ ተሞክሮ ጀስት አንድ ጓደኛችን ከእናቱ ጋራ ይጣላና ይወጣል ከቤት፣ ለብቻው ነው የሚኖረው። በእርግጥ ያው ትልቅ ስለሆነ ለብቻው መኖር ጀምሯል። ጓደኛ ይዞ ልጅ ወልዶ ምናምን ይኖራል እና ከእናቱ ጋር በሆነ ምክንያት ይጣላል። ከዛ እኔና ጓደኛዬ ለማስታረቅ ሞከርን እንደ ሚዲየተር ሆነን ማለት ነው። መጀመሪያ ሴትዮዋ ያለውን ችግር ጠየቅናት። ከዛ ልጁንም ያለውን ችግር ጠየቅን፣ ለማስታረቅ ሞከርን። አያችሁ አሁን በዚህ ጊዜ እንደ ሳምፕል ኤግዛምፕል ነው እየነገርኳችሁ ያሉት። መጀመሪያ የሴትዮዋን ችግር ከዛ የልጁን ችግር በደንብ ማዳመጥ መቻል አለብን፣ ያጣላቸው ምክንያት ምን እንደሆነ ማለት ነው። ከዛ ለማቀራረብ መሞከር ነው። በጣም ፎርቹኔትሊ ልጁ በጣም ሲሪየስ ሆኗል። በቃ ሴትይቱ የሆነ ፕሮብሌም አለባት፣ እሱም ፕሮብሌም እስካልተወች ድረስ እኔ መታረቅ አልችልም ብሎ ገገመ። ሴትዮዋ ደግሞ ሊታው የማይችል ባህሪ ነበረባት ማለት ነው። በዛ ምክንያት ከሸፈ ማለት ነው። ግን እዚህ ጋር ሴትዮዋ የምትተው ባህሪ ቢሆን ኑሮ ልጁንም እሷንም ያስታረቅንበት ወይ which is called mediation እንለዋለን። እና ሚዲየተር ሆነን ያገለገልነው ሁለት ሰዎች ነን።
አንድ ብቻ አይደለም። ሶ ይሄን ሐሳብ ያነሳሁት ለምንድን ነው? ሚዲየተር ኦልዌይስ ኢንዲቪዥዋል ላይሆን ይችላል፣ ግሩፕ ሊሆን ይችላል ማለት ነው። ሌላው አርቢትሬሽን ወይም ደግሞ ሽምግልና የምንለው ነው። አርቢትሬሽን ኢዝ ኤ ሜቶድ ኦፍ ሪዞልቪንግ ዲስፒዩትስ ኢን ዊች ኤ ኒውትራል ሰርድ ፓርቲ ኦር አርቢትሬተር ሜክ ኤ ዲሲዥን አፍተር ሂሪንግ ኤ ኬዝ። እዚህ እንግዲህ ከሚዲየተር ጋር የሚመሳሰል ሀሳብ አለው። ኦኬ ሽምግልና ነው። ሽምግልና እንግዲህ የሁለቶችንም ችግር እንደ ኒውትራል ሆኖ ኒውትራል ሰርድ ፓርቲ ሆኖ ይቀርብና አርቢትሬት ያደርጋል ወይም ደግሞ ሽምግልና ይሰጣል ማለት ነው። ወይም ደግሞ ውሳኔ እንዲሰጥ ያደርጋል። ሶ ከሜዲዬሽን ጋር የሚለይበትንም ፖይንት እዚህ ጋር መያዝ ይኖርባቸዋል። ዘ አርቢትሬተር አለው ቦዝ ፓርቲስ ቱ ሰሚት ኤንድ ፕሬዘንት ዚየር አርጊውመንት። ሁለቶችም ችግራቸው ለዳኛው ማን ነው ለሽማግሌው እንዲያቀርቡ ይገደዳሉ። ሁለቶችም የተጣሉ አካላት ምናልባት ሽምግልና ሲባል የሆነ በገጠር አካባቢ ዛፍ ስር ተቀምጠው ምናምን ሁለት የተጣሉ አካላት ይቀርቡና ከዛ እንደዚህ አድርጎ በድሎኝ እንዲህ አድርጎ ምናምን ብለው ሁላቸውም ችግራቸውን ያቀርባሉ ማለት ነው ለሽማግሌው። ዴን ፋይናሊ ሽማግሌው የሚሰጠው ውሳኔ ይኖራል። The party to the conflict choose their own arbitrator who has the authority to render the binding decision። እንግዲህ ሽማግሌዎች አንድ ብቻ ላይሆኑ ይችላሉ፣ ሁለት ሶስት ሽማግሌዎች ይሆናሉ። ሶ ለማስታረቅ የሚሆኑ ዳኞች የሚሆኑ ሽማግሌዎች የተጣሉ ሰዎች ይመርጣሉ። ያ ማለት አንድ ሴትና አንድ ወንድ ወይም ባልና ሚስቶችን በልና ቢጣሉ ባልየው እገሌ ገሌ ሽማግሌ ይሆነኛል ብሎ ይመርጣል። ሚስትየዋ እገሌ ገሌ ሽማግሌ ይሆነኛል ትልና ትመርጣለች፣ ለሷ የሚሆኗትን ያም ለሱ የሚሆነው። ሁለቱ ሽማግሌዎች ግን በአንድ ይግባባሉ በሐሳብ እንዲህ አድርገን እንዳኛቸው ምናምን። ለምሳሌ ባልና ሚስት ይጣሉና ብዙ ጊዜ ህፃናት ካሉ ህፃናቶች ከእናታቸው ጋር ይሆኑና ባል ልጆችን በገንዘብ መደገፍ መቻል አለበት። ሶ ወራዊ ተቆራጭ ምናምን ደሞዝተኛ ከሆነ ከደሞዙ፣ ገበሬ ከሆነ ደግሞ ከሚያዘምረው ሰብል ይህን ያህል ማዳበሪያ ምናምን ጤፍ ወይም ገብስ ወይም ስንዴ ሊሰጥ ግዴታው ነው። ስለዚህ አንዳንዴ ባሎች ይህን አናደርግም ብለው ሲገግሙ ጸብ ይፈጠርና በሽምግልና ይቋጫል ይህ ጉዳይ ማለት ነው። So arbitration is thus an argument for the submissions of binding decisions of selected arbitrary in some disputed matter rather than taking the matters of the court. This arrangement is intended to avoid the formalities, delay and a relaxation of the court litigation. እዚህ ጋር እንግዲህ ሽማግሌዎች የሚሰጡት ከሚዲዬሽን የተለየበትን ምክንያት ልንገራችሁ። ሚዲዬሽን ኒውትራል ፓርቲ ነው፣ ሁለቶችን አቀራርቦ ማስታረቅ ነው እንጂ ማስገደድ አይችልም። ሽምግልና ግን የማስገደድ ስልጣን አለው። የፍርድ ቤትን እንትን ነው ተክቶ እየሰራ ያለው እዚህ ጋር። ስለዚህ ከሌ ሸመግሉኛል ብዬ መርጫለሁ፣ እሷም መርጣለች። ከዛ በአንድ ላይ እንገናኝና ችግራችን እናወራለን። ከዛ ያጠፋው አካል ይታወቅና ይህን ያህል ካሳ መክፈል አለብህ ብለው ይወስናሉ ማለት ነው ሽማግሌዎች። በዚህ ጊዜ አልከፍልም ማለት አልችልም፣ ቢኮዝ ኦልሬዲ ተወስኖብኛል። ስለዚህ ይህን ችግር እነዚህ ሽማግሌዎች ካልፈቱ፣ ሽማግሌዎች የፈረዱበትን ካልተቀበለ ቀጥታ ወደ ፍርድ ቤት ይሄዳል ወይም ሊቲጌሽን የሚባለውን ፕሮሰስ ይቀላቀላል ማለት ነው። ስለዚህ ጋር እንደ አጠቃላይ መረዳት ያለባቸው ነገር ምንድን ነው? አርቢትሬሽን ስንል ወይም ሽምግልና ስንል ሽማግሌዎች ይመረጣሉ፣ ዲስፒት የፈጠሩ አካላቶች ይቀርባሉ፣ ጉዳያቸውን ያወራሉ፣ ከዛ ውሳኔ ይወስናሉ ማለት ነው ሽማግሌዎች። የሽማግሌዎችን ውሳኔ መቀበል ግዴታ ነው። ካልተቀበሉ ግን ወደ ሊቲጌሽን ወይም ደግሞ ወደ ኮርት እንዲሄዱ ይደረጋሉ፣ ወደ ፍርድ ቤት ማለት ነው። ሌላውና የመጨረሻው ሊቲጌሽን ወይም ኮርት ነው፣ ፍርድ ቤቶች ማለት ነው። This is a formal method of resolving conflict in the court in which the disputing party appears before a judge who weighs the evidence and make decision። ከዚህ ጋር ደግሞ ፎርማል የሆነ ሜተድ ነው። ፍርድ ቤቶች ሁለት የተጣሉ አካላትን የሚዳኙበት መንገድ ነው ማለት ነው። ታይፒካሊ ኢንፎርሜሽን presented in hearing and trial becomes parts of the public record. Litigation is more expensive than other conflict resolution mechanisms and requires more time and energy for both parties. ለሁለቱም ተጣዮች እንግዲህ እዚህ ጋር በጣም ጊዜ ይፈጃል፣ ኢነርጂ ይወስዳል፣ ገንዘብም ሳይቀር ይወስዳል ማለት ነው። ሊቲጌሽን የሚባለው ወይም የዳኞች ወይም ደግሞ በፍርድ ቤት የሚደረገው የማስታረቅ ስራ ወይም ደግሞ ኮንፍሊክትን ሪዞልቭ የማድረግ ጉዳይ ማለት ነው።
አሁን እንግዲህ መጀመሪያ ኔጎሽዬሽን አይተናል። ኔጎሽዬሽን አለ፣ ከዛ ሚዲዬሽን አለ፣ ከዛ አርቢትሬሽን አለ፣ ከዛ ሊቲጌሽን አለ። አንድ ምሳሌ ላንሳና ሁሉንም በዛው እንድትረዱት ላርጋችሁ። መጀመሪያ ግን ይችን ሐሳብ ልጨርልስላችሁና ምሳሌው ነግራችኋለሁ። In general it makes sense to begin with less expensive, less formal conflict resolution procedures such as negotiation, then mediation. After that, by making the larger financial and time commitment that litigation frequently necessitate ይላል። መጀመሪያ እንግዲህ ሁለት ሰዎች ኮንፍሊክት ሲፈጥሩ ወይም ደግሞ ግጭት ሲፈጥሩ ከቀላሉ ወይም ደግሞ ለስ ኤክስፔንሲቭ ከሆነ ወይም ርካሽ የሆነው ሜትድ መጠቀም ይኖርብናል። ርካሹ ምንድነው? ኔጎሽዬሽን ድርድር ነው። ከዛ ሚዲዬሽን ማለት ነው። ከዛ ቀጥሎ ደግሞ አርቢትሬሽን ደን ፋይናሊ ግዴታ ሲሆን ነው ፍርድ ቤት ወይም ደግሞ ሊቲጌሽን ላይ የምንሄደው ማለት ነው። አንድ ምሳሌ ልስጣችሁና የዛሬውን ክላስ እንጨርስ። እንደነገርኳችሁ ባልና ሚስቶች ይጣላሉ። ሲጣሉ ህፃን ልጅ ካለቻቸው ህፃኗ ልጅ ከእናትየዋ ጋር እንድትሆን ነው የሚፈረደው ብዙ ጊዜ ቢኮዝ የምትጠባ ምናምን ስለምትሆን አባትየው ይዞ ምንም ሊያረጋት አይችልም። በዚህ ጊዜ እንግዲህ አባትየው የማሳደግም ኃላፊነት ስላለበት ልጁ ስለሆነች ወይ በየወሩ ገንዘብ እየቆረጠ ይሰጣል ወይም ደግሞ ቀለብ ይሰፍራል ማለት ነው። ቀለብ እንዲሰፍር ወይም ደግሞ ገንዘብ እንዲሰጥ ይገደዳል። ቢኮዝ ይችን ህፃን ልጅ ማሳደግ ያለባት እናትየቱ ብቻ አይደለችም፣ የሁለታቸውም ልጅ ስለሆነች አባትየውም ኃላፊነት አለበት ማለት ነው። በዚህ ጊዜ ሁለቱ ፓርቲዎች ባልና ሚስቶች የመጀመሪያውን ሜትድ ይመርጣሉ ማለት ነው። ኦልሬዲ ተጣልተው ተፋተዋል እንበል። ዴን በልጅቱ ጉዳይ እንግዲህ ችግር ከተፈጠረ የመጀመሪያው ስራ ኔጎሽዬት ማድረግ ነው። ይህን ያህል ስፈርልኝ በቃ አሳድጋታለሁ ችግር የለውም ብላ ትነጋገራለች፣ ይነጋገራሉ። ስለዚህ ችግሩ ይፈታል። በዚህ ካልተፈታ በኔጎሽዬሽን ሁለቶች ተነጋግረው ካልተፈታ በመካከላቸው አንድ ኒውትራል የሆነ ፓርቲ ወይም ደግሞ አንድ ወገን ገብቶ ሁለቶችን እንዲያስታርቅ ይሆናል። ያ ማለት ከሁለቶችም ወገን ያልሆነ ወይም ደግሞ ፍሬንድሊ ለሁለቶችም እኩል እየቀረበ ማለት ነው። እንደዚህ አድርጉ፣ በቃ አንቺም እንደዚህ ሆነልሽ፣ አንተም እንደዚህ ሆነልህ፣ በቃ ምን ችግር አለው ብሎ የሚዳኝ ማለት ነው። አንድ ግለሰብ መጥቶ ሚዲዬሽን የምንለው አሁንም አንስማማም አንተ ባልከውማ ብለው እምቢ ካሉ በቃ ሽማግሌ እንምረጥና በሽማግሌ እንዳኝ ይላሉ። ከዛ የሀገር ሽማግሌ ሁለቶች የሚመርጡና ሽማግሌዎች የሚፈርዱበትን ይቀበላል ማለት ነው። እናንተ ያላችሁኝ ነገር በጣም ተጋኗል፣ ይህን ነገር አልቀበልም፣ ከፈለገች ትክሰሰኝ ካለ ወደ ፍርድ ቤት ከሳው ፍርድ ቤት ላይ ይገባሉ። ፍርድ ቤት ደግሞ ሊቲጌሽን ይባላል። ፍርድ ቤቱ ዳኛው የሚፈርደው ፍርድ ይኖራል፣ ይፈርድበታል። ይህን ያህል ማድረግ አለብህ፣ ይህን ያህል መክፈል አለብህ፣ ይህን ያህል ቀለብ መስፈር አለብህ ብሎ ዳኛ ይፈርድበታል። የዳኛው ሞር ፎርማል ስለሆነ ሌጋልም ስለሆነ እምቢ ማለት አይችልም። እምቢ ካለ ምንድነው የሚጠብቀው? እስር ማለት ነው። ስለዚህ አልከፍልም ይህን ያህል ካለ ወደ እስር ቤት ይሄዳል። ሞር አስገዳጅ ይሆናል። አያችሁ፣ ኔጎሽዬሽን አስገዳጅነት የለውም፣ የሁለቶቹ ስምምነት ነው። ሚዲዬሽንም እንደዛው አስገዳጅነት የለውም። አርቢትሬሽን ግን ሽማግሌዎች ያስገድዳሉ፣ ግን ማሰርም መቅጣትም አይችሉም። ኤንድ ሊቲጌሽን ወይም ደግሞ ዳኝነት ውስጥ ተገባ ግን በጣም አስገዳጅ ነው። እሺ ካላለ ወደ እስር ቤት እንዲታሰር ይደረጋል ማለት ነው። ሜቶዶቹ እነዚህን ይመስላሉ። አይ ሆፕ አንደርስታንድ እንዳደረጋችሁኝ ተስፋ አድርጋለሁ። የዛሬው ክላስ ይህን ይመስላል። በሚቀጥለው ፒስ ቢልዲንግ በሚል በፓርት 3 የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ